ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብታማ ሰፋና ታምሩ ግደን ባለንበት ሰዓት አቆጣጠር የዛሬ መጋቢት 19 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ዘመቻ አንድነትና ለዓለም አቀፉ ማህበረሰብ የቀረበው ጥሪ አብይና ሩቢዮ የጎንደር ወታደራዊ ተጋድሎ ጦርነትና አባ ማስጠንቀቂያ መሬት ወረራው የሽብር ክርስቱና ነብርቱካን የታዳጊው መጥፋት ፖለቲካ እስረኞቹ የተወዳጁ ጋዜጠኛ ሞትና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የፋኖ አደረጃጀቶች በዘመቻ አንድነት አኮ ዓለም አቀፉ ማህበረሰብ ጉዳዩን እንዲረዳ በእንግሊዝኛ ቋንቋ መግለጫ ወጡ። የፋኖ አደረጃጀቶች በዘመቻ አንድነት በአብይ አገዛዝ ላይ በወሰዱት ወታደራዊ እርምጃ ድል መቀዳጀታቸውን አገዛዙ ሰላማዊ ሰዎች ላይ ያነጣጠረ የድሮን ጥቃት መፈጸሙን ዓለም አቀፉ ማህበረሰብ በአማራ ህዝብ ላይ የተፈጸመ ያለውን አገዛዝ መር ጥቃትን አይቶ እንዳላየ በመሆን ዝምታው ሊያበቃ እንደሚገባና ለጉዳዩ ትኩረት እንዲሰጥ ዓለም አቀፍ መገናኛ ብዙሃንም ጥሪ አድርገዋል። ስርዓቱ እስካልተወገደ ድረስ ትግሉ እንደማይቆም አስታውቀዋል። ኦፕሬሽን አንድነት የመጀመሪያ ዙር የተሳካ በጠላት ላይ ከፍተኛ ድል የተቀዳጁበትና የአማራ ህዝብ ህልውና ስጋት የሆነው አገዛዝ ለመገርሰስ የሚደረገው ወታደራዊ እንቅስቃሴ ማሳያ መሆኑን ስርዓቱ እስካልተወገደ ድረስ የአማራ ህዝብ ህልውና እንደማይከበር ገልጸዋል። የዘመቻ አንድነትን የመጀመሪያ ድል አስታከው አራቱ የፋኖ አደረጃጀቶች የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋና የአማራ ፋኖ በወሎ ቤተ አማራ ዛሬ በጋራ በእንግሊዝኛ ቋንቋ ባወጡት መግለጫ ህዝባቸውን ግልጽ ጦርነት ካወጀባቸው ፋሺስታዊ አገዛዝ ለማላቀቅ በጋራ ያደረጉት ዘመቻ አንድነት ወታደራዊ እርምጃ አስደናቂ ኦፕሬሽን የተሳካ እንደነበር አስታውቀዋል። በርካታ ከተሞችና ገጠራማ አካባቢዎችን ነጻ በማውጣት የአብይ አህመድ አገዛዝ ስልጣን አስጠባቂ ጦር ከፍተኛ ኪሳራ እንደደረሰበትና ኮሎኔሎችን ጨምሮ በደርዘን የሚቆጠሩ ከፍተኛ አዛዦችና በሺ የሚቆጠሩ ወታደሮች መደምሰሳቸውን፣ በርካቶች መቁሰላቸውና መማረካቸውን በዚሁ መግለጫቸው ጠቅሰዋል። በቅንጅት የወሰዱት ወታደራዊ ኦፕሬሽን የተሳካ እንደነበርና ከጠላትም ከፍተኛ መጠን ያለው ወታደራዊ ቁሳቁስ ተተኳሽና የጦር መሳሪያዎች መማረክ መቻላቸውንም አስታውቀዋል። ዘመቻ አንድነት የፋኖ አደረጃጀቶች በጋራ እየወሰዱት ያለው ወታደራዊ እርምጃ አቅምን በግልጽ የሚያሳይ መሆኑን የአብይ አገዛዝ ስልጣን የሚሸረሽር እርምጃ አካል መሆኑና አብይ አህመድ በተቃራኒው ካሰለፈው ጠመንጃ ታጣቂ ሰራዊት በተጨማሪ በአየር በሜካናይዝድና በመሬት የተቀናጀ ያለውን ጥቃት ለመክፈት ቢሞክርም በፋኖን የተደራጀና የተቀናጀ ዘመቻ አንድነት ይህን ሁሉ ተቋቁሞ በጠላት ላይ ድል መቀዳጀቱን አስታውቆ አገዛዙ በህዝብ ላይ የወሰደ ያለው ጭካኔ ግን ማሳያ መሆኑን ጠቅሰዋል። ስርዓቱ የአማራ ህዝብ የህልውና ስጋት መሆኑ በግልጽ ያረጋገጡ እርምጃዎች መሆናቸውን የጠቆመው የፋኖ አደረጃጀቶች መግለጫ በዘመቻ አንድነት ብቻ አገዛዙ በርከት ያሉ ድሮኖችን በማሰማራት ሰላማዊ ሰዎችን የጥቃት ኢላማ አድርጎ መግደሉን፣ አስፈላጊ የተባሉ የጤናና የትምህርት ተቋማት ማውደሙን፣ እነዚህን የጭካኔ ፋሺስታዊ ተግባራት ዓለም አቀፉ ማህበረሰብ በዝምታ አይቶ እንዳላየ በመሆን ህዝባችን መስዋዕትነት እየከፈለ ነው ሲሉ አስታውቀዋል። ዓለም አቀፉ ማህበረሰብ በአብይ አገዛዝ በሰላማዊ ሰዎች ላይ እየደረሰ ያለውን ጥቃት ግምት ውስጥ በማስገባት አፋጣኝ እርምጃ እንዲወስድም የፋኖ አደረጃጀቶች በጋራ ባወጡት በዚሁ መግለጫ ጠቅሰዋል። የአብይ አገዛዝ ጦሩን ከአማራ ክልል በማስወጣት በህዝቡ ላይ ለፈጸመው ጭፍጨፋ ተጠያቂ እንዲሆን ዓለም አቀፉ ማህበረሰብ የበኩሉን ጥረት እንዲያደርግ፣ ዓለም አቀፍ መገናኛ ብዙሃንም በአማራ ህዝብ ላይ አገዛዙ እየፈጸመ ያለውን ጭፍጨፋ እንዲያጋልጡ ጥሪ አቅርበዋል። ዓለም አቀፍ መገናኛ ብዙሃን በሚሊዮን የሚቆጠር በአገዛዙ ጥቃት ውስጥ የወደቀ የአማራ ህዝብን ድምጽ ሊያሰሙ እንደሚገባ ጥሪ ያደረጉት የፋኖ አደረጃጀቶች የፋኖ ኃይሎች በአማራ ህዝብ ላይ የተደቀነው የህልውና አደጋን ለመቀልበስ ስርዓቱ ተወግዶ በኢትዮጵያ አማራ ህዝብ ህልውና የሚረጋገጥበት ሰላም የሚሰፍንበትና ፍትሃዊ የአስተዳደር ስርዓት በሰላም የሚመሰረትበት ሁኔታ እስኪፈጠር ድረስ ትግላቸውን አጠናክረው እንደሚቀጥሉ ዘመቻ አንድነትን በጋራ ያወጁት አራቱ የፋኖ አደረጃጀቶች የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በጎጃምና የአማራ ፋኖ በሸዋ ለዓለም አቀፉ ማህበረሰብ በእንግሊዝኛ ቋንቋ ዛሬ በጋራ ባወጡት በዚሁ መግለጫ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከአዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ለመጀመሪያ ጊዜ ይፋ የሆነ የስልክ ውይይት ማድረጋቸው ተገለጸ። የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ ማርኮ ሩቢዮና ጠቅላይ ሚኒስትሩ የሁለትዮሽ ግንኙነት ማጠናከርን አክሎ በጋራ ቅድሚያ በሚሰጧቸው ጉዳዮች ዙሪያ መነጋገራቸውን የሚኒስትር መስሪያ ቤቱ ካወጣው መግለጫ ለማወቅም ተችሏል። አገራቱ በአፍሪካ ቀንድ መረጋጋት ማምጣት አንድ የውይይታቸው ርዕስ እንደነበረም የውጭ ጉዳይ ሚኒስትር
ቃል አቀባይ ቴም ብሮሰን ዋቢ ያደረገው የአሜሪካ መገናኛ ብዙሃን የገለጹም ሲሆን በሪፐብሊካኑ የትራምፕ አስተዳደር የተሾሙት የውጭ ጉዳይ ሚኒስትሩ ሩቢዮ አገራቸው ለሰላማዊና ለበለጸገች ላሏት ለኢትዮጵያ ድጋፍም እንደምታደርግም አረጋግጠውላቸዋልም ብለዋል። ዶናልድ ትራምፕ በመጀመሪያ አስተዳደራቸው ወቅት ግብጽም የታላቁ የህዳሴ ግድብን ታፈነዳለች ማለታቸውን ተከትሎ የኢትዮጵያ መንግስትና የአሜሪካ አስተዳደር በተቃርኖ ጎራ ውስጥ እንደነበሩ በወቅቱ የውጭ ጉዳይ ሚኒስትር የነበሩትም አቶ ገዱ አንዳርጋቸው በኢትዮጵያም ተቀማጭ የሆኑትን የአሜሪካ አምባሳደር ማይክ ሬይነርን ጠርተው ፕሬዝዳንት ዶናልድ ትራምፕ በሰጡት አስተያየት ላይ ማብራሪያ እንዲሰጡ መጠየቃቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ጥቅምት 13 2013 ዓ.ም ሱዳንና እስራኤል ግንኙነታቸውን ለማደስ የደረሱበትን ስምምነት አስመልክቶ ከሱዳኑ ጠቅላይ ሚኒስትር አብዱላ ሐምዱክና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ በተነጋገሩበት ወቅትም የህዳሴው ግድብን ጉዳይ ማንሳታቸው አይዘነጋም። ዶናልድ ትራምፕ በዚያ ወቅትም ግብጽም በዚህ መንገድ መቀጠል ስለማትችል ሁኔታዎች አደገኛ ላይ ናቸው፣ ግብጽ የህዳሴው ግድብን ታፈነዳለች፣ አሁንም በግልጽ እነግራለሁ ግብጽ በድጋሚ ታፈነዳዋለች በማለትም በተደጋጋሚ የተናገሩበትም አውድ በኢትዮጵያና በአሜሪካ መካከል ለ100 ዓመታት የዘለቀውን ዲፕሎማሲያዊ ግንኙነትን ማቀዛቀዙን በወቅቱ መዘገባችን ይታወሳል። የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ በበኩላቸው በወቅቱ በግብጽና በኢትዮጵያ መካከል እንዲሁም ጦርነት የሚጭር ንግግር ከተቀማጭ የአሜሪካ ፕሬዝዳንት መስማትም የሁለቱን አገራት የቆየ ግንኙነትን ጥምረትን አያሳይም፣ እንዲሁም የአገራቱን በሚገዛው የዓለም አቀፍ ህግም ተቀባይነት የለውም ማለታቸው በወቅቱ የወጣው የውጭ ጉዳይ ሚኒስትር መግለጫም አውስቷል። የአማራ ፋኖ አንድነት በጎንደር 10ኛ ቀኑን በያዘው ዘመቻ አንድነት ዛሬም በተለያዩ ግንባሮች ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ አንድነት በጎንደር በማዕከላዊ ጎንደር ቀጠና በታች አርማጭ ወረዳ የበደዊ ከተማ አማራ ፋኖ አንድነት በጎንደር በአርበኛ አንተነህ ድረስ የሚመራው አርበኞች ክፍለ ጦር ከሁሉም ብርጌድ የተውጣጣ ሰራዊት ከጠላት ጋር ባደረገው ውጊያ 3 ሲደመሰሱ 5 መማረክ መቻሉን፣ 8 የነፍስ ወከፍ የጦር መሳሪያ የተሟላ የወገብ ትጥቅ በርካታ ተተኳሽ ጥይቶች ሙሉ በሙሉ በምርኮ ለሰራዊቱ ገቢ መደረጉን በዚህ ግንባር የነበሩ ውጊያዎችን አስታኮ ገልጿል። በደቡብ ጎንደር ቀጠና እስቴና ስማዳ ወረዳዎች በትላንትናው ዕለት መጋቢት 18 ቀን 2017 ዓ.ም የተገኘው ወታደራዊ ድል በተጨማሪ በአምቡላንስ ተጭኖ የነበረ በሺ የሚቆጠር ተተኳሽ ጥይቶች በተጨማሪ መማረክ መቻሉንም ዛሬ መጋቢት 19 ቀን 2017 የአማራ ፋኖ አንድነት በጎንደር ባወጣው በዚሁ መግለጫ ጠቅሷል። የሜጀር ጀነራሉ ባንታ ባተ ተወርዋሪ ክፍለ ጦርና ሌሎች ብርጌዶች በጥምረት ያገኙት ድል መሆኑን የጠቀሰው መግለጫ የስማዳ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ኃይሌ ፈንታን ጨምሮ ለጊዜው ማንነታቸው ያልተረጋገጡ ያገዛዙ ሹመኞችን መደምሰሳቸውን አስታውቋል። ስማዳ ወለላ ባህርና አካባቢው መንገድ ሙሉ በሙሉ መዘጋቱን፣ ከተሞች የንግድ ቤቶች ሙሉ በሙሉ ዝግ በመሆናቸው የዘወትር እንቅስቃሴ እንዲቀጥል የአማራ ፋኖ አንድነት በጎንደር 1ኛ ኮር ጥረት እያደረገ እንደሚገኝም አስታውቋል። በእንዲህ እንዳለ በሌላ ግንባር ትላንት መጋቢት 18 ቀን 2017 የጠገዴ ወረዳ ቀራቅር ከተማን የተቆጣጠረ የጎቤ ክፍለ ጦር ጠራ ብርጌድ በግንባሩ የነበረውን የጠላት ወታደራዊ መሪ መደምሰሱንም አስታውቋል። 7 በላይ እግረኛ ቅጥረኛ ሰራዊት በተመሳሳይ የተደመሰሰ ሲሆን 2 የጠላት ወታደራዊ ተሽከርካሪዎች በተኩስ ልውውጥ መጋየታቸውን በቅራቅር አቅራቢያ ዛሬም ውጊያ የተካሄደ ሲሆን በጠላት ላይ ሰብአዊና ቁሳዊ ኪሳራ መድረሱን ይኸው መግለጫ ጠቅሷል። በሰሜን ጎንደር ዞን ወቅን ከተማ ዛሬ ንጋት በሁለት የፋኖ ሰራዊት አባላት ከተማ ውስጥ የተመረጠ ኢላማን በማጥቃት 5 የጠላት ኃይል መደምሰሱን፣ 1 የነፍስ ወከፍ የጦር መሳሪያ መማረክ መቻላቸውን የጠቀሰው የአማራ ፋኖ አንድነት በጎንደር መግለጫ የፋኖ ኃይሎች ተልኳቸውን ፈጽመው ከወገናቸው መቀላቀላቸውን ይህን የፈጸሙት የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ ኮር የሰሜን ብርቅዬ ክፍለ ጦር አባላት መሆናቸውንም ጠቅሷል። በሰሜን ጎንደር ዞን ከአገዛዙ የከዱ የብርሃኑ ጁላ ሰራዊት አባላት 1 ስናይፐር 2 የነፍስ ወከፍ የጦር መሳሪያ በመያዝ የአማራ ፋኖ አንድነት በጎንደር የራስ አሞራው ኮር የድብ ጠለምት ከዜ ክፍለ ጦርን በፈቃዳቸው መቀላቀላቸውን መግለጫው ገልጿል። በዘመቻ አንድነት ሁለንተናዊ ጫና ውስጥ የገባው የአገዛዙ ካምፕ መናወጥ ፋኖን ለመቀላቀል እንዳነሳሳቸው ወታደሮቹ ማስረዳታቸውን የአማራ ፋኖ አንድነት በጎንደር ዛሬ መጋቢት 19 ቀን 2017 ዘመቻ አንድነት 10ኛ ቀንን አስታኮ ባወጣው በዚሁ መግለጫ አስታውቋል። በትግራይ ክልል የአዲግራትና አጥቢያው የካቶሊክ ቤተክርስቲያን የሃይማኖት አባት የሆኑት አባ ተስፋ ስላሴ መድህን ኢትዮጵያና ኤርትራን ደም የጎርፍ የሚያደርግ ጦርነት ሊከሰት ይችላል ሲሉም አስጠነቀቁ። አባ ተስፋ ስላሴም ከአጋዚያ ፌድስ በሰጡት አስተያየት በትግራይ ክልል ፖለቲከኞች በተለይ በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል የተፈጠረው የፖለቲካ ሽኩቻና ስንጥቃት ራሳቸውን የሚያስተዳድሩበት አዲግራትን ከተማን ጨምሮ የተለያዩ
የተለያዩ አካባቢዎች መስተዳድሮችን በቁጥጥር ስር ለማድረግ የሚደረገው ሩጫም ግጭቶችና ሽኩቻዎች ጦርነትና ግጭትን ሊጋብዝ ይችላል በማለትም አስጠንቅቀዋል። በክልላችን ውስጥም የደህንነት እጦትም እየቀጠለ ነው ያሉትም አባ ተስፋ ስላሴ በኢትዮጵያና በኤርትራ መንግስታት መካከልም የውጥረት ደመናው ከፍ ብሏል። አገራችን ደም አፋሳሽ የጦርነትም አዙሪትም ዙሪያ ገባዋን ከቧታል። እነዚህም አዲስም ጦርነት በትግራይ ክልል ውስጥ ለመቀስቀስ የሚሯሯጡ ወገኖች እግዚአብሔር ይገስጻቸው ልቦና ሚስጣቸው በማለትም ተማጽነዋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በባንዳነት ለተሰለፉ ገንዘብ እያጠረው መሆኑን ሲገለጽ የቆየ ሲሆን ይህንኑ ተከትሎ የሚያደርገው መሬት ወረራ ተቀባይነት እንደሌለው ተገለጸ። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ መሬት ወረራን በተመለከተ በገንዘብ አቅሙ አከርካሪ የተመታው አገዛዙ የመሬት ወረራውን እንደ ብቸኛ አማራጭ እየተጠቀመበት ይገኛል በማለት የጊዜ ጉዳይ እንጂ የህዝብን ሀብት ለህዝብ መመለሱ አይቀርም በማለት የኮምቦልቻ ከተማ አስተዳደር መሬትን ለመቸብቸብ ያወጣውን ጥሪ ተከትሎ የአማራ ፋኖ በወሎ ቤት አማራ ዋና ቃል አቀባይ ፋኖ አበበ ፈንታው ተቃወመ። በገንዘብ አቅሙ አከርካሪው የተመታው አገዛዝ የመሬት ወረራን ተግባራዊ በማድረግ በዚህ የመሬት ወረራ ላይ የተሳተፋችሁና የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ካለ የብልጽግና አገዛዝ ጋር ወግናችሁ ያላችሁ ባለሙያዎች፣ አመራሮች፣ ጥቂት ባለሀብቶችና ህገወጥ ደላላዎች በዘር ማጥፋት እንደምንጠይቃችሁ ወቁ በማለት በመሬት ወረራው ላይ የተሳተፉትን ከወዲሁ ለማስጠንቀቅ ሞክሯል። ከዚህ በተጨማሪ አገዛዙ ለዙፋን ጠባቂ ሰራዊቱ ደሞዝ መክፈል አቅቶት አበድሩኝ እያለ ነው። የገንዘብ አቅሙ አከርካሪው ተመቶ ተዳክሟል። ባይዳክምም ግን ህዝባችንን ከማራቆት ወደ ኋላ እንደማይል ይታወቃል በማለት የአማራ ህዝብ ከማሸነፍ ወደ ኋላ እንደማይል በመግለጽ አስጠንቅቋል። በእንዲህ እንዳለ አገዛዙ አማራ ክልል ከሚገኙ ባንኮች በብድርና በመዋጮ ስም በርካታ ሀብት እያሰባሰበ በባንዳነት ላሰለፋቸው ሚሊሻና አድማ ብተናዎች፣ ፖሊሶች ደሞዝ ጭምር በማድረግ የአማራ ክልልን በጀት ሙሉ ለሙሉ ከባለስልጣናቱ ደሞዝና የተወሰነ ስራ ማስኬጃ ውጪ የልማት ፕሮጀክቶች ተቋርጠው ወደ ጦርነት በመዋል ለነዚሁ ባንዳዎችና ለነሱ ስልጠና ሲከፍል የቆየ ሲሆን በህዝቡ ላይ ያወጀውን ጦርነት ተከትሎ ችግር ላይ ሆነውን ህዝብ በመዋጮ ስም ያገዛዙ ባለስልጣናትና ካድሬዎች እያስጨነቁት መሆኑ ከክልሉ የሚወጡ ተጨማሪ መረጃዎች ይገልጻሉ። ከዚህ ቀደም አገዛዙ ለሚሊሻ የሚከፍለውን ክፍያ መጀመሪያ ላይ በአማራ ህዝብ ላይ ጦርነት ባወጀበት ወቅት ይሰጥ የነበረውን ቀንሶ መክፈል መጀመሩና ውሎ አድሮም ሽንፈት በደረሰበት ቁጥር ባንዳ ሚሊሻዎችና አድማ ብተናዎችን ተጠያቂ በማድረግ ያገዛዙ ስልጣን አስጠባቂ ወታደሮች የበቀል ግድያ እስከ መፈጸም የደረሱና ይህንኑ ተከትሎ እርስ በርስ መታኮሳቸው ሲጠቀስ መቆየቱ አይዘነጋም። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት በአንድ በኩል በሰላም ጨርሳለሁ ቢልም ጦርነቱን ለመግፋት ያለውን እርምጃ ተከትሎ በመፈንቅለ መንግስት ስልጣን ላይ ያወጣው የአረጋ ከበደ ካቢኔ እርስ በርስ አለመግባባቱን ምክንያት በማድረግ ዛሬ አረጋ ከበደ የፌዴራል ፖሊስ ምክትል ኮሚሽነር የተባለው ዘላለም መንግስቴን ጨምሮ ለ3 ግለሰቦች ሹመት መስጠቱ ታውቋል። በዚሁም የፌዴራል ፖሊስ ምክትል ኮሚሽነር የነበረው ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽነር ዶክተር እሸቱ የሱፍ የተባለው የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አስቻለው አላምሪ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ አድርጎ አረጋ ከበደ መሾሙን አስታውቋል። አገዛዙ በዘመቻ አንድነት የደረሰበትን ወታደራዊ ሽንፈት ተከትሎ ሹምሽር ማድረጉ የሚጠበቅ ቢሆንም ውጤት ሊያመጣ እንደማይችል ሹመቱን ተከትሎ የሚወጡ አስተያየቶች ይገልጻሉ። የተማሪ ብርቱካንን እውነት ለማዳፈን አገዛዙ ዶክመንተሪ ከመስራት አልፎ እሷን ጨምሮ የኢቢኤስ ጋዜጠኞችን በፈጠራ ሽብር ከሷል። ጋዜጠኛው እኔ ብርቱካንን ለማባበል ያደረኩት የለም፣ ሙያዊ ኃላፊነቴን ተወጥቻለሁ፣ አንድ ክፍል ታስሬ እንድጸዳዳም ተደርጊያለሁ በማለት ለፍርድ ቤት አቤት ብለዋል። የአብይ አገዛዝ የብርቱካንን እውነት ለማዳፈን እየወሰዳቸው ያሉ እርምጃዎችን ተከትሎ የፈጠራ ዶክመንተሪ በማሰራጨት ሳይወሰን ዛሬም በሚኒስትሮቹ አማካኝነት ተመሳሳይ መግለጫ እየሰጠ በኢትዮጵያ ውስጥ በአገዛዙና ከአገዛዙ ጋር ግንኙነት ባላቸው ኃይሎች እየተፈጸሙ ያሉ ግፎችን ለማዳፈን እየተሯሯጠ ሲሆን አገዛዙ አስሮና ደብድቦ ያናዘዛት የቀድሞ ዩኒቨርሲቲ ተማሪ ብርቱካን ተመስገንን ጨምሮ 5 የኢቢኤስ ጋዜጠኞችና ሌሎች ግለሰቦችን ጨምሮ 8ቱን በፈጠራ የሽብር ክስ ከሷል። ዛሬ የሽብር ክስ ከከሰሳቸው መካከል ከቀድሞ ዩኒቨርሲቲ ተማሪ ብርቱካን ተመስገን በተጨማሪ የኢቢኤስ ስራ አስኪያጅ፣ የፕሮግራም ዳይሬክተርና ሌሎች ጋዜጠኞች የተካተቱ ሲሆን የቴሌቪዥን ጣቢያ ፕሮግራም ዳይሬክተር ጋዜጠኛ ታሪኩ በፖሊስ ሽብር ሊፈጥሩ ተንቀሳቅሰዋል፣ በአገር ቤት ካለና ውጭ ሀገር ከሚገኝ እነሱ ጽንፈኛ ብለው የፈረጁትን ፋኖ ጋር ግንኙነት ያላቸው ግለሰቦች ጋር በመተባበር ሰርተዋል፣ መንግስትና ህዝብ አሸብረዋል፣ ስርዓቱን በኃይል ለመገልበጥ ሞክረዋል የሚሉ ውንጀላዎችን ያቀረቡ ሲሆን ለእነዚህ ውንጀላዎች ፍርድ ቤቱ እድል እንዲሰጠው ጠይቆ ከጠበቃ ምላሽ በተጨማሪ አስተያየቱን ሰጥቷል። የቴሌቪዥን ጣቢያው ፕሮግራም ዳይሬክተር ጋዜጠኛ ታሪኩ በፖሊስ ማመልከቻ የጠቀሰው የቴሌቪዥን ፕሮግራም የተሰራበት ሂደት ለፍርድ ቤት አስረድቶ ፕሮግራሙ የጋዜጠኝነት ስራ መሆኑን የገለጸው ታሪኩ የፖለቲካ አጀንዳ አንስቶ እንደማያውቅ ገልጿል። ተራ የቢሮ ተከፋይ ደሞዝተኛ ነኝ፣ ስለዚህ
ተበዳይ ብርቱካንን በማታለል ምንም ጥቅም የማገኝ አይደለሁም፣ ሙያዬን ነው እዚያ ጋር የሰራሁት ሲል ታሪኩን የተናገረ ሲሆን የፕሮግራም ዳይሬክተሩ በአሁኑ ወቅት በፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝ እዚያው የታሰረበት ክፍል ውስጥ እንደሚጸዳዳ ለፍርድ ቤቱ አስረድተዋል። ይህን ተከትሎ የመርማሪ ፖሊስ ባቀረበ ማጠቃለያ ንግግር ተጠርጣሪዎቹ ያቀረቡት የዋስትና ጥያቄ ውድቅ እንዲደረግ ከብርቱካን በስተቀር የሌሎቹ ጠበቆች በየተራ ባደረጉት ንግግር በሽብር ሳይሆን በመገናኛ ብዙሃን አዋጅ መሰረት ጉዳዩ ሊታይ እንደሚገባ የጠየቁ ሲሆን በመገናኛ ብዙሃን አዋጁ መሰረት ተጠያቂ መሆነው ዋና የፕሮግራም አዘጋጁ ብቻ በመሆኑ ሌሎቹ ኃላፊነት እንደሌለባቸው የገለጹ ሲሆን የጣቢያው ስራ አስኪያጅ በበኩሉ የሰራተኞችን ዝርዝር ሰነድ ጭምር ለፖሊስ ተጠይቆ መስጠቱን የተናገረውን አቶ ነብዩ ጡመለሳን ከትላንት በስቲያ ረቡዕ ወደ ቴሌቪዥን ጣቢያው ሲደርስ ቅጽር ግቢው በጸጥታ ኃይሎች ተከቦ ማግኘቱን ለፍርድ ቤቱ የገለጸ ሲሆን የጸጥታ ኃላፊዎች ከመጡ በኋላ ሰራተኞች ከጣቢያው ህንጻ መውጣታቸውን የቴሌቪዥን ጣቢያው ቻናሎች በአንድ መርማሪ ትዕዛዝ እንዲጠፉ መደረጋቸውን አብራርቶ ይህ እርምጃ ፖለቲካዊ አንደምታ ሊኖረው እንደሚችል ጭምር ማስረዳቱን ጠቅሷል። አሁን ቻናሉ በመከፈቱ ደስ ብሎኛል በማለት ስሜቱን ሐዘን በተቀላቀለበት ስሜት ዛሬ ለፍርድ ቤቱ ማስረዳቱን የጠቀሰው የፍርድ ቤት ሂደቱን የተከታተለው ኢትዮጵያን ኢንሳይደር እሱ በመታሰሩ ለሰራተኞች ደሞዝ የሚከፍል እንደሌለና የዕለት ከዕለት የጣቢያው ስራ መስተጓጎሉንም ስራ አስኪያጁ ማስረዳቱን ዘገባው አመልክቷል። ፖሊስ በማመልከቻ የጠቀሰው የቴሌቪዥን ፕሮግራም በቅድመ ዝግጅት በቀረጻ ወቅትም ሆነ ከዚያ በኋላ በነበረው ሂደት እርሱ ድርሻ እንዳልነበረው ለፍርድ ቤቱ በመግለጽ መታሰሩ ትክክል እንዳልሆነ መናገሩን ከብርቱካን በስተቀር የሌሎቹ ጠበቆች ዋስትናቸው እንዲከበር ጥያቄ ያቀረቡ ሲሆን ይህን ተከትሎ የመርማሪ ፖሊስ ባቀረበው ማጠቃለያ ተጠርጣሪዎቹ ያቀረቡት የዋስትና ጥያቄ ውድቅ ተደርጎ የ14 ቀን የምርመራ ጊዜ ቀጠሮ እንዲፈቀድለት መጠየቁንም ዘገባው አመልክቷል። ፌዴራል ከፍተኛ ፍርድ ቤት ፖሊስ ባቀረበው የጊዜ ቀጠሮ ጥያቄ ላይ ብይን ለመስጠት ጅምር የምርመራ መዝገቡ በመጪው ሰኞ ጠዋት እንዲቀርብለት ተለዋጭ ቀጠሮ መስጠቱንም ይኸው ዘገባ ጠቅሷል። ፍርድ ቤቱ በመጪው ሰኞ መጋቢት 22 ቀን 2017 ዓ.ም ከሰዓት በሚኖረው የችሎት ውሎ ጥያቄውን መርምሮ ብይን እንደሚሰጥ ያስታወቀ ሲሆን የዛሬው ችሎት የጠዋት ክፍለ ጊዜ ተጠርጣሪ ቤተሰቦች እንዲታደሙ ቢደረጉም እስከ 11 ሰዓት በቆየ የከሰዓት የፍርድ ቤት ጊዜ በቦታ ጥበት ምክንያት ሂደቱን ሳይከታተሉ መቅረታቸውም ተገልጿል። ላለፉት 3 ቀናት በምዕራብ አውሮፓዊቷም ጀርመን ውስጥ የገባበት ያልታወቀው ታዳጊም በተመለከተ መረጃ እንዲሰጡትም የአገሪቱ ፖሊስ ጥሪ ያቀረበ። ጳውሎስ ዳዊት የተባለው ታዳጊም ባለፈው ማክሰኞ መጋቢት ወይም በፈረንጆቹ ማርችም 25 2025 የአውሮፓ አቆጣጠር በጀርመኗ ፍራንክፈርት ከተማ አቅራቢያ ከምትገኘው ሃይስም ከተማ ከትምህርት ቤት መልስም እንደወጣ መቅረቱ የከተማዋ ፖሊስም አስታውቋል። በመጨረሻም ጊዜ በባቡር ጣቢያ አቅራቢያ የታየው ታዳጊው ጳውሎስ ያየ ወይም ስለርሱ አሁናዊ መረጃ ያለው ማንኛውም ሰው የዊልበርግም ሐሰን ፖሊስ በስልክ ቁጥር 4964719386 በመደወል ታዳጊውን ከቤተሰቡ ጋር በሰላም እንዲቀላቀል ትብብር አድርጉም ሲል ተማጽኖ ጥሪ አቅርበዋል። በአማራ ማንነታቸው ሳቢያ የታሰሩ የፖለቲካና ህሊና እስረኞች ዛሬም ፍርድ ቤት ቀርበዋል። አቃቤ ሕግ ለፈጠራ ክሱ ካቀረባቸው ምስክሮች መካከል አንዳንዶቹ እስረኞቹ እንደማያውቋቸው ተናግረዋል። በአማራ ማንነታቸው ብቻ በቅሊንጦ ማረሚያ ቤት በግፍ እስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መጋቢት 19 ቀን 2017 የቀረቡት በነ ሰለሞን ፍቃዱ ጣሴ መዝገብ ተከሳሾች መካከል 10 የሚሆኑት ከቅሊንጦ ማረሚያ ቤት ዛሬ መቅረባቸው ታውቋል። መዝገቡ ተከሳሾች መካከል በዋስትና የተለቀቁ ሰዎች ፖሊስ ይዞ እንዲያቀርብ እንዲሁም በአቃቤ ቀሪ ምስክሮችን እንዲያሰማ የተቀጠረ ቢሆንም ፖሊስ ትላንት መጋቢት 18 ቀን 2017 በጻፈው ደብዳቤ ቢመርቅ አለልኝ 11ኛ ተከሳሽ፣ ኤልያስ አዳና 12ኛ ተከሳሽና ታያቸው ክፍሉ 14ኛ ተከሳሽ እንዲሁም ገበየው ጉቴ 13ኛ ተከሳሽ እነዚህ ተከሳሾች በአድራሻቸው ፈልጌ ላገኛቸው አልቻልኩም በማለት ለፍርድ ቤቱ ማሳወቁ ተገልጿል። ፍርድ ቤቱ ገበየው ጉቴ ለተባለው ተከሳሽ ክሱን በማቋረጥ ቀሪዎቹ በሌሉበት ጉዳያቸው እንዲታይ ውሳኔ የሰጠ ሲሆን አቃቤ ሕግ ለፈጠራ ክሱ አሉኝ ካላቸው ምስክሮች መካከል ዛሬ 4 ማስመስከሩ ታውቋል። እነዚህ 4 ምስክሮች መካከል 3ቱ የደረጃ ምስክሮች ሲሆኑ አንዱ ቀጥተኛ ምስክር መሆኑና 2ቱ ምስክሮች ተከሳሾችን በአካል እንደማያውቋቸው መናገራቸው ተጠቅሷል። ምስክር የመስማት ሂደቱ በጠዋቱና ከሰዓት ፈረቃ የተከናወነ ሲሆን ጠዋት ከተገኙት ዳኞች መካከል ፈይሳ በዳዳና ጌትነት መዲና የቤተሰብ ችግር ስላጋጠማቸው በሚል ከሰዓት ችሎታ ለመገኘታቸውም ታውቋል። አቃቤ ሕግ አሉኝ ካላቸው 43 ምስክሮች መካከል እስካሁን 19 ያስመሰከረ ሲሆን ቀሪ ምስክሮችን ለመስማት በሚል ለፊታችን ሰኞ መጋቢት 22 ቀን 2017 ተለዋጭ ቀጠሮ መስጠቱ ታውቋል። በእነ ይርጋ ታደሰ መዝገብም ተከሳሾች ዛሬ ፍርድ ቤት የቀረቡ ሲሆን እነዚህ በአማራ ማንነታቸው ሳቢያ በስር ላይ የሚገኙ 2 የፖለቲካ እስረኞች በእነ ይርጋ ታደሰ መዝገብ ተከሳሾቹ የህዳሴ ግድብን በተመለከተ ከታጠቁ ኃይሎች የገጠማቸውን ተኩስ ለመቀልበስ ይታገሉ እንደነበር በአንድ ወቅት የተቋሙ ባለሙያ ለአገዛዙ ፋና ቴሌቪዥን የሰጠውን ማብራሪያ በሰነድ ማስረጃነት ስለሚያስፈልግ ፍርድ ቤቱ ለቴሌቪዥን ጣቢያው ትዕዛዝ ሰጥቶ እንዲያስመጣልን ሲሉ መጠየቃቸው ታውቋል። ፍርድ ቤቱ
ለመጋቢት 26 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ በእንዲህ እንዳለ የቀድሞ የአብን አመራርና አማራነት የሚለው መጽሐፋቸው ጭምር በፌዴራል ፖሊስ የታሰረባቸው እነ ዶክተር ቴዎድሮስ ኃይለማርያም ትላንት መጋቢት 18 ቀን 2017 ዓ.ም ፍርድ ቤት የቀረቡ ቢሆንም በዋስትና ክርክሩ ላይ የሚሰጠውን ብይን አልደረሰም በማለት ተለዋጭ ቀጠሮ እንደተሰጣቸው ታውቋል። በእነ ዶክተር ቴዎድሮስ የአገዛዙ የፈጠራ ሽብር ክስ የተከፈተባቸው የአማራ የህሊናና የፖለቲካ እስረኞች በዚሁ መዝገብ የሚገኙ ከአልባሳት ጋር በተያያዘ ከፍርድ ቤት ትዕዛዝ ውጪ ይህን ልበስ ያንን አትልበስ እያለ በመከልከል የቅሊንጦ ማረሚያ ቤት እየፈጠረ ያለው ችግር በተከሳሾችና በአጠቃላይ በፍትህ ሂደቱ ላይ እያደረሰ ስላለው ጫና በመግለጽ ይስተካከል ዘንድ በፍርድ ቤት ትዕዛዝ እንዲሰጥላቸው መጠየቃቸውም ታውቋል። ቤቱ ክልከላው አግባብ እንዳልሆነና ለችግሩ መፍትሄ እንደሚሰጥ መግለጹ ታውቋል። ይህ በእንዲህ እንዳለ በአባ ሳሙኤል ማረሚያ ቤት የሚገኙ በሺህ የሚቆጠሩ የህሊናና የፖለቲካ እስረኞች ጭምር በውሃ ችግርና በመልካም አስተዳደር እጦት ክፉኛ መቸገራቸውን የሚጠቅሱ መረጃዎች ደርሰውናል። ከቃሊቲ ማረሚያ ቤት በቅርቡ ወደ አዲሱ የአባ ሳሙኤል ማረሚያ ቤት ተገደው እንዲዛወሩ የተደረጉ የአማራ ብሔር ተወላጅ የፖለቲካ እስረኞችን ጨምሮ በሺህ የሚቆጠሩ እስረኞች መኖራቸው የጠቀሰው መረጃ እነዚሁ እስረኞች በውሃ ችግርና በመልካም አስተዳደር እጦት ክፉኛ እየተቸገሩ መሆናቸውን በተለይም ለተቋሙ በተደጋጋሚ እየገለጹ ቢሆንም እስካሁን መፍትሄ አለማግኘታቸው ታውቋል። የማረሚያ ቤት ኃላፊ ኮማንደር አስቻለው ቱሉም የቦታ እንጂ አስተሳሰብ ለውጥ ለማምጣት ባለመቻሉ በቃሊቲ በቆየበት ወቅት ያሳይ የነበረውን ብልሹ አሰራር በአባ ሳሙኤል ማረሚያ ቤትም አጠናክሮ መቀጠሉን እስረኞቹ በዚህ የደረሰባቸው ያለውን ችግር ተከትሎ ድምጻቸው እንዲሰማ መጠየቃቸውን ይኸው መረጃ ጠቅሷል። ከፍተኛ የሆነ የመብጥበብና የመታጠቢያ ችግር በመኖሩ በሳምንት አንድ ቀን በዕለተ ቅዳሜ ብቻ የሚለቀቀው ውሃ የውሃ ችግር በአስቸኳይ ሊፈታላቸው እንደሚገባ እያንዳንዱ እስረኛ በቤተሰብ ሲጠየቅ እስከ 1,000 ብር መቀበል እንደሚችል ቢፈቀድም በኮማንደር አስቻለው መኮንን የሚመራው የማረሚያ ቤት ግን ከበርካታ አባላቱ በፍተሻ ስም ወደ እስረኞች ክፍል በመግባት ከ1,000 ብር በላይ የሚገኝ ገንዘባቸውን ጭምር እየዘረፈ መሆኑ ታውቋል። በዚህ በተጨማሪ በትላንትናው ዕለት መጋቢት 18 ቀን 2017 የአባ ሳሙኤል ማረሚያ ቤት እስረኞችን ይኸው ኮማንደር በመሰብሰብ ካሁን በኋላ ማረሚያ ቤቱ ሃይማኖታዊ በዓላትን የማክበር ግዴታ የለበትም፣ እስረኛው በራሱ ከፈለገ ገንዘብ አዋጥቶ ሊያዘጋጅ ይችላል በማለት እስረኞችን እስከ መዝረፍ የደረሰው የአባ ሳሙኤል እስር ቤት አስተዳደር ጫና ትኩረት እንዲያገኝ ያገኘነው መረጃ አስታውቋል። ፋኖ ነጻ ባወጣቸው አካባቢዎች ህዝብን ለማስተዳደር ኃላፊነት የተሰጣቸው የቀበሌ አመራሮች ኃላፊነታቸውን በአግባቡ እንዲወጡና ህዝቡን እንዲያዳምጡ የአማራ ፋኖ በጎጃም ምክትል ወታደራዊ አዛዥና የገረመው ወንዳወቅ ብርጌድ ሰብሳቢ ገለጹ። የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ ከቀበሌ መዋቅር አመራሮች ጋር የስራ አፈጻጸሙን በመገምገም በቀጣይ ስራዎች ዙሪያ ምክክር ማድረጉን አስታወቀ። በምክክሩ የተገኙት የአማራ ፋኖ በጎጃም ምክትል ወታደራዊ አዛዥና የገረመው ወንዳወቅ ብርጌድ ሰብሳቢ ሻለቃ የኔ ዓለም ዘለቀ ለመላ የቀበሌ መዋቅር አመራሮች የአሰራር አቅጣጫ ያስቀመጡ ሲሆን ህዝብን ማገልገልና ማዳመጥ፣ መታረምና መስተካከል ያለባቸውን ጉዳዮች ማረምና ማስተካከል እንደሚገባ በዚህ ወቅት መግለጻቸው ታውቋል። በማህበረሰቡ ውስጥ ያሉ ማህበረሰባዊ ችግሮችን መፍታት፣ ማህበረሰባዊ ችግሮችን የምንፈታበት ጥበብ የምንፈታበት አካሄድ የተለያየ ሊሆን ይችላል። ምናልባት መቀጣት ካለበት አንድ ሰው ሊቀጣ ይችላል። በቅጣቱ ግን አምኖበት ማህበረሰቡ ትክክለኛ እርምጃ ነው ብሎ እንዲያምንበት ስራ መሰራት መቻል አለበት። ምክንያቱም ማህበረሰቡ ማቅፈን መያዝ መቻል አለበት። ማህበረሰቡ የኛ ጫካችን ነው። ማህበረሰቡ የኛ ልብሳችን ነው። ማህበረሰቡ የኛ ምግባችን ነው። ማህበረሰቡ የኛ መሳሪያችን ነው። ይሄንን ማህበረሰብ የምንዝበት ጥበብ ልዩ መሆን መቻል አለበት። ልክ አንድ አባት ልጆቹን የሚንከባከብበት ልጆቹን የሚይዝበት እንክብካቤ ይሄንን ማህበረሰብ የምንይዝበት እንክብካቤ መሆን መቻል አለበት። ነገም ትልቅ ውለታ የምንከፍለው ታሪካዊ ማህበረሰብ ነው፣ ታሪካዊ ህዝብ ነው። ይሄን ታሪካዊ ህዝብ በታሪክ ማማረር ተገቢ እንዳልሆነ መግለጽ ፈልጋለሁ። ይሄን ኃላፊነታችሁን በሚገባ እንድትወጡ፣ ካልተወጣችሁ ግን ተጠያቂነት መኖሩ ነው በዚሁ ማስገንዘብ ፈልጋለሁ። ምክንያቱም ብዙ የሚነሱ ከማህበረሰቡ ከፋኖ አባሉ ብዙ ጥያቄዎች ስላሉ ይሄንን ጥንቃቄ አድርጋችሁ በፋይናንስ በኩል የፋይናንስ ጉዳዮች፣ በሎጂስቲክ በኩል የሎጂስቲክ ጉዳዮች፣ የመልካም አስተዳደር ጉዳዮች ደግሞ በአስተዳደሩ በኩል ተፈትሸው መልካም መንገድ እንዲይዙ መደረግ መቻል አለበት ነው። ምክንያቱም ማህበረሰባዊ ግንኙነታችን የሚበላሽ ከሆነ አጠቃላይ ትግላችን እየተበላሸ እንደሆነ ስለምንረዳ ማህበረሰባዊ ግንኙነታችን የሚስተካከል ከሆነ ጥሩ ከሆነ ትግላችን ዳር እንደደረሰ ዛሬው እርግጠኛ መሆን ስለምን የነበልባሉ ገረመው ወንዳወቅ ብርጌድ የህዝብ ግንኙነት እንዳስታወቀው በስብሰባው ላይ የብርጌዱ የግዳጅ አፈጻጸም፣ የፍትህ አገልግሎት አሰጣጥና የፋይናንስ እንዲሁም የሎጂስቲክ አጠቃቀም ተገምግሞ የማስተካከያ ሀሳብ መሰጠቱንም ዛሬ መጋቢት 19 ቀን 2017 ባወጣው መግለጫ አስታውቋል።
ራሱን ነብይ ብሎ የሚጠራው አዩ ጩፋም ያቋቋመው ክራይስትም አርሚ ኢንተርናሽናል የተባለው ቤተክርስቲያን ታገደ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገባ ቁጥር በ03111 የተመዘገበ የሃይማኖት ተቋም መሆኑን የሚታወቅ ሲሆን ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገባው መመሪያዎችና ደንቦች መካከል አንዱ የሆነው የካውንስሉ አባላት ስነ ምግባር መመሪያም ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶችም ተብለው በዝርዝር የተገለጹትን ተግባር በቤተክርስቲያኒቱ መሪ በአዩ ጩፋ መፈጸሙን አረጋግጠናል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል አስታውቋል። በመሆኑም ጉዳዩ በካውንስሉ ስነ መለኮትም ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላትም የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸውም የመንግስት አካላትም ይህንን ከዚህ በኋላ የሚተላለፉ ውሳኔዎችን እንድትፈጽሙ በግላጭም እንገልጻለን ወይም እናሳስባለን ሲል ጥሪ አቀርበዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በትላንትናው ዕለት ባወጣው መግለጫ ፖሊስ አገልጋዮችን ከማጀብ እንዲታቀብ በማለትም የቤተክርስቲያኒቱ አማኞች የመንግስት አካላት ለአንድ አገልጋይ ፖሊስም አሳልፈው መሳሪያም አስታጥቀው አጀብ ፈጥረው ግርግር በማድረግም የሆነ አካል ወደ ከተማው የገባ የሚያስመስሉበት ነገር ተገቢ እንዳልሆነም ገልጾ እንደዚህ አጀብም ስላደረጋችሁት ለወንጌል አማኞች ክብር አይደለም፣ ብዙ አማኞችም የመቃብር ስፍራ የላቸውም፣ የማምለኪያም ስፍራም የላቸውም፣ እሱን አድርጉልን ሲል መማጸኑን በትላንትናው ዕለት መዘገባችን ይታወሳል። እንደ ካውንስሉ ዘገባም በዘይት የሚሸጡ አገልጋዮችም ከመንግስት ንግድ ፍቃድ አውጥተው ሱቅም ከፍተው ዘይታቸውን መሸጥም ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበችቡበትም ከድርጊታቸው እንዲታቀቡ ሲል ቀጭን ማስጠንቀቂያም በትላንትናው ዕለት ማውጣቱን መዘገባችን አይዘነጋም። ይበዚህ እንዳለም ከኢትዮጵያ ወንጌላዊ አማኞች ቤተክርስቲያን ለቀረበበትም ቅሬታም ምላሽ የሰጠው ነብይ አዩ ጩፋ አንድ ነብይ በፓትሮል መታጀብም አይግረማችሁ፣ መታጀብ ከፈለጋችሁም ስራ ስሩም፣ የክርስቶስ አገልጋይ መጣ ሲባል ማርሽ ባንድም አይደለም ካላንደር ሁሉ ሊዘጋ ይችላልም ብሏል። በመቀጠልም ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው አይሮፕላን ወይም ጄትም እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያለው ነብይ አዩም ከዚህ በኋላ የሚኖሩ ፕሮግራሞችም ከዚህ የበለጠም ይሆናሉም ሲል ገልጿል። በመጨረሻም የበሻሻው አብይና የሾላው ነብይ በተራም ጫጫታም አይጠፉም ሲል መልእክቱን አጠናቋል። አገዛዙ ከፈጠራ ዶክመንተሪ አልፎ ዛሬም ድረስ መጨረሻቸው ያልታወቀ የደንቢ ዶሎ ዩኒቨርሲቲ ተማሪዎች እገታን ለማድበስበስና ራሱን ከተጠያቂነት ለማዳን እየተንቀሳቀሰ መሆኑ ተገልጿል። በተማሪ ብርቱካን ጉዳይ ዛሬ አገዛዙ ሚኒስትሮች ጭምር መግለጫ እንዲሰጡ የተሰጣቸውን ትዕዛዝ ተከትሎ መግለጫ የሰጡ ሲሆን ከነዚህ መካከል የአማራ ብሔር ተወላጅ የሆኑት የቀድሞ የደንቢ ዶሎ ዩኒቨርሲቲ ተማሪዎች ህዳር 25 ቀን 2012 ዓ.ም ታግተው የደረሱበት አለመታወቁን ተከትሎ ድምጻቸውን ያጠፉና ከአገዛዙ ጋር በተባባሪነት ዛሬም ድረስ በሚኒስትርነት በመቀመጥ በአማራ ህዝብ ላይ የተከፈተውን ጦርነት በመደገፍ ላይ ያሉ ሚኒስትሮች የቀድሞ ያብን ሊቀመንበር በለጠ ሞላ፣ የአማራ ብልጽግና ፓርቲ ከፍተኛ አመራርና ኢንዱስትሪ ጉዳይ የሚባለው ሚኒስትር መላኩ አለበል፣ የሴቶች ጉዳይ ሚኒስትር የተባለችው ጀምሮ ትምህርት ሚኒስቴርና ሌሎችም በየደረጃው በብርቱካን አስቀድሞ በፈቃዷ የሰጠችውን አስተያየትና ተደብድባ የሰጠችውን አስተያየት በማነጻጸር ጉዳዩን ከህዝብ ጋር ለማገናኘትና ስርዓቱን ከተጠያቂነት ለማዳን ከአንድ ቋት ወጣ የተባለውን መግለጫ በስማቸው ሲሰጡና ሲቀባበሉ ውለዋል። አብን አዳክሞና ላገዛዙ መጠቀሚያ በማድረግ ኢኖቬሽን ሚኒስትር የሆነው በለጠ ሞላ በቅርቡ በሚመራው መስሪያ ቤት በርከት ያሉ ሚሊዮን ብሮች ጎለዋል በሚል በፓርላማ ወቀሳ ደርሶበት የነበረ ሲሆን ለስርዓቱ ያለውን ታማኝነት በአማራ ህዝብ ላይ የተከፈተውን ጦርነት ጭምር በመደገፍ በግልጽ ማሳየቱ ሲያስወቅሰው መቆየቱ አይዘነጋም። የህግ ባለሙያው ምስጋናው በለጠ ዛሬ አገዛዙ ከፈጠራ ዶክመንተሪ አልፎ በሚኒስትሮቹ በኩል የሰጠውን መግለጫና በተለይም የአማራ ብሔር ተወላጆች የሚባሉትን ጨምሮ ሚኒስትሮች የብርቱካንን ጉዳይ ለማጥላላት የሄዱበትን ርቀት አንስቶ ምዕራባውያን ዳቦን ያላበሰለ ሰቀቀናም ወደ ፖለቲካቸው የማያስጠጉት ወደው አይደለም ከዘመነ ኢህአዴግ እስከ ብልጽግና ዘመን ድረስ ከአማራው የሚመለመለው ጎባጣ ብዛት ወደር አይገኝለትም። ከጤና ኬላ ዘበኛው ተመስገን ጥሩነህ ጀምሮ በአማራ ኮታ የተሰገሰጉ ሹሞች ሰቀቀናም ሱፍ ብርቁ ናቸው፣ ከላያቸው ላይ ስለሚያራግፉት የግል ችግራቸው እንጂ ስለ ህዝቡ ችግር ደንታ የላቸውም በማለት ድርጊታቸውን አውግዘዋል። ተምረዋል የሚባሉ እነበለጠ ሞላ እንኳን አሮጌ ፍራሻቸውን የቀየረላቸው የአማራ ህዝብ ጉዳይ መሆኑን ሲዘነጉት ጊዜ
አልፈጀባቸውም። ይሄ ሰቀቀናም አብይ አህመድ በቅርቡ ከሚጠልዛቸው ሰዎች አንዱ መሆኑን ደፍሬ መናገር ይችላል በማለት ድርጊታቸውን አውግዟል። ያገዛዙ ባለስልጣናት ከዚህ ቀደም የደምቢዶሎ ዩኒቨርሲቲ ጭምር የደምቢዶሎ ዩኒቨርሲቲ ተማሪዎች ታግተው ደብጻቸው በጠፋ ጊዜ የተማሪዎቹን መታገት አምኖ የነበረ ቢሆንም በቅርቡ የብርቱካንን ምስክርነት ተከትሎ የደምቢዶሎ ዩኒቨርሲቲ ስሙ ሳይጠራ በአደባባይ ምንም ተማሪ ታግቶ አያውቅም ያለ ሲሆን የቀድሞ ምርኮኛና ያገዛዙ ኤታ ማጆር ሹም ብርሃኑ ጁላ ከወራት በፊት እገታውን ከጎንደር ሄደ ሸኔ ነው ያገተው ብሎ አዲስ ትርክት ለመፍጠር የሞከረበት እንቅስቃሴና ዛሬ አማራ ብሔር ተወላጅ የተባሉ ባንዳ ሚኒስትሮችን ጭምር መግለጫ እንዲሰጡ በማድረግ አብይና ጓደኞቹ ራሳቸውን ከተጠያቂነት ለማዳንና ዜጎችን በማሳቀቅ የደረሰባቸውን መከራና ችግር እገታና በደል እንዳይናገሩ ሚዲያዎችም እንዲህ አይነቱን ነገር እንዳያስተናግዱ ከፍተኛ ጫና ለማድረግ ይሄዱበት ያለው እንቅስቃሴ ስርዓቱን የበለጠ የሚያጋልጥ ነው ብለዋል። ይበንዲ እንዳለ ከደምቢዶሎ ዩኒቨርሲቲ ዳር 29 ቀን 2015 ዓ.ም ከታገተች 2 ዓመት ከ4 ወር የሆናትና ዛሬም ድረስ የደረሰችበት የማይታወቀው የዩኒቨርሲቲው 5ኛ ዓመት ተማሪ ቤዛ ተሾመ ዛሬም ያለችበት እንደማይታወቅ ሰሞኑን ተማሪ ብርቱካን የሰጠችውን ምስክርነት ተከትሎ መረጃው ይፋ መሆኑን ጠቅሰን መዘገባችን አይዘነጋም። ከሳምንት በፊት ከአዲስ አበባ ወደ አማራ ክልል ሲጓዙ ኦሮሚያ ክልል አሊጎሮ ላይ የታገቱት አውቶቡስ ሙሉ መንገደኞች ሹፌሩና ረዳቱን ጨምሮ ዛሬም የደረሱበት አልታወቀም። በአሜሪካ ራዲዮ ቪኦኤ ውስጥ በተወዳጁ የስትሬትም ቶክ አፍሪካ ፕሮግራም ላይ ከፍተኛ አሻራ ያሳረፈው በብዙዎች ዘንድ የጋዜጠኝነት መለኪያም ተደርጎ የሚቆጠረው ሻካም ሳሊ አረፈ። በቨርጂኒያ ግዛት በትላንትናው ዕለት በ71 ዓመቱ ያረፈው ኢትዮጵያን የፖለቲካ መሪዎችን፣ የአፍሪካ መሪዎችን፣ ተንታኞችን፣ ታዋቂ ግለሰቦችን በአፍሪካ ጉዳይ በተለይ በዲሞክራሲ በመልካም አስተዳደርና በልማት ዙሪያ በመጋበዝ ለአድማጮቹ ንጥር ያለ መረጃን በማቅረብ የሚታወቀው ጋዜጠኛም ሻካም በህይወትም ዘመኑ በአፍሪካ ጉዳይ ከሚዲያ አኳያም ላበረከተው ትልቅ አስተዋጽኦ በቅርቡ የህይወትም ዘመን ሽልማትም ላይፍ ታይም አቺቭመንት አዋርድም ተሸላሚ ሆኗል። ቪኦኤ ባወጣው መግለጫ በቃለ ምልልሱና በማይናወጠው ሐሳብን በነጻ የመግለጽም ተጋድሎ ከአፍሪካ አህጉር ባሻገር ትልቅም ክብርና ስያሜ ያገኘው የ72 ዓመቱን ልደቱን ለማክበር በ2 ሳምንት ጊዜ የቀረው ከዚህ ዓለም በሞትም የተለየው ሻካም ሳሊ ዜና ረፍትም ጥልቅ ሐዘን እንደተሰማው ቪኦኤ ገልጿል። በኡጋንዳ የተወለደው ለእንግዶቹና ለአድማጮቹ ክብርና የማይናወጥ አቋም ነገር ግን የማይዋዥቅም ክህሎትም እንዳለው በስፋት የሚታወቀው ሻካም ቪኦኤን እንደ ፈረንጆቹ አቆጣጠር በ1994 ከመቀላቀሉና እንደ ፈረንጆቹ አቆጣጠር በ2000 ስትሬትም ቶክ አፍሪካን ፕሮግራም በአዘጋጅነት ከመምራቱ በፊት በኡጋንዳ ውስጥ ሪፖርተር ጋዜጠኛ ሆኖ መስራቱ በአሜሪካውም UCLA ዩኒቨርሲቲ ኦፍ ካሊፎርኒያ በተሻጋሪ ባህሎች ኮሙኒኬሽን ትምህርት የዶክትሬት ዲግሪ እንደተቀበለ መረጃዎችም ይገልጻሉ። የልጅነት ጓደኛው የኡጋንዳው የቀድሞው ጠቅላይ ሚኒስትር ራቻን ራጄዲ ሻካን የአፍሪካ ጉዳይ በቪኦኤ በኩል ያሰማም ትልቅም ሰው ብለውታል። በቅርቡ በፕሬዝዳንት ዶናልድ ትራምፕ አስተዳደር ከአየር ላይ የወረደው ቪኦኤ በዓለማችን ላይ ከኢትዮጵያንን ጨምሮ ከ300 ሚሊዮን በላይ ተመልካቾችና አድማጮች እንዳሉትም ይታወቃል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።